ሁላችንም መወደድና መደነቅን እጅግ አድርገን አጥብቀን እንፈልጋለን። በዚህም ጥብቅ ፍላጎት የተነሳ በህይወታችን ውስጥ ይህንን አይነት መኪና ብገዛ፣ እንደዚህ አይነት ሰዓት ባገኝ፣ እንዲህ አይነት ቤት ቢኖረኝ እኮ እከበራለሁ፣ እወደዳለሁ፣ ሰዎችም እኔን ማድነቅ ይጀምራሉ ብለን እናስባለን። ሞርጋን ሃውሰል እንደሚናገረው ከሆነ ግን ማንም ሰው እናንተ በገዛችሁት ነገር ኢምፕሬስድ የሚሆን ወይንም ደግሞ የሚደመም የለም። ራሳችሁን ብቻ ነው እያስደመማችሁ የምታልፉት ይላል። ለዚህ ነው The Psychology of Money የተሰኘው መጽሐፉ ላይ 6ኛ ወጥመድ ብሎ የጻፈው You think stuff will make you admired የሚለው። የምትገዟቸው ቁሶች እናንተን የሚያስደንቋችሁ የሚያስከብሯችሁ ይመስላችኋል እያለ ነው። መንገድ ላይ የሄዳችሁ በጣም የሚያምርና ውድ የሚባል መኪና ስትመለከቱ የዚህ መኪና ባለቤት እንዴት አይነት ስኬታማ ሰው ነው፣ ብዙ ነገሮችን አሳክቷል ማለት ነው ብላችሁ አይደለም የምታልፉት። እኔ ይህንን መኪና እፈልጋለሁ ነው የምትሉት። አይምሯችሁ ላይ የሚካሄደው ሐሳብ ይሄ ነው። ስለዚህ እናንተ አድማየር እያደረጋችሁ ያላችሁት መኪናውን ነው እንጂ የመኪናውን ባለቤት አይደለም። ስለዚህ አሁን እናንተ ጥሩ መኪና ስትይዙ ሰዎች እንዴት ነው እናንተን አድማየር እንዲያደርጓችሁ የምትጠብቁት? በፍጹም አይሆንም። ሁሉም ሰው የራሱን ፍላጎት የራሱን ዲዛይር ነው እነዛ ነገሮች ላይ ፕሮጀክት እያደረገ የሚያልፈው። በህይወት ውስጥ ደግሞ አሳዛኝ የሚባል ውድድር ውስጥ የምንገባው ይህንን ማድረግ ስንጀምር ነው። የሰዎችን ክብር፣ የሰዎችን ፍቅር፣ የሰዎችን ተቀባይነት ፈልገን እነሱን ለማስደመም ብለን የገዛ ነው ነገር እነሱ ምንም እኛ ባሰብነው መንገድ ልብ የማይሉት የማያስተውሉት ነው። እነሱ የሚፈልጉት መኪናችንን ነው እንጂ እኛ ያንን መኪና ስለገዛ ነው ለእኛ የተለየ የሚባል አክብሮት ወይንም ደግሞ አድሚሬሽን የላቸው። ሞርጋን ሃውሰል እንደሚናገረው ከሆነ ሁሉም ሰው መወደድና መደነቅን ይፈልጋል። ታዲያ እነዚህን ፍላጎቶች ደግሞ ሚረር ማረጊያ ወይንም ደግሞ ማሳያ መንገዱ ሀብት ሆኖ ቁጭ ብሏል ይላል። ስለዚህ አሁን የሰው ልጅ መወደድና መከበርን የሚፈልግ ከሆነ ይሄ ነገር ያስፈልገኛል ማለት ነው ብሎ ማሰብ ይጀምራል። ብዙ ጊዜ ደግሞ ይሄ ነገር ያስፈልገኛል ብሎ ማሰብ ሲጀምር አሁን ሞርጋን ሃውሰል ልትሸሹ ይገባል ወዳለው ውድድር ውስጥ ራሳቸውን ያስገባሉ። ከራሳቸው ጋር ትግል ማለት ነው። አሁን ታዲያ እናንተን በጣም በቆንጆ መኪና ውስጥ ስላዩዋችሁ እናንተን የሚያከብሯችሁ እንዳይመስሏችሁ። ሲጀመርም እናንተን እያዩዋችሁ አይደለም። እነሱ ራሳቸው እንደ ሰው መሆን የሚችሉትን መድረስ የሚችሉበትን ቦታ እያዩ ነው። ለዚህ ነው ለሰው ትኩረት ብላችሁ በጣም ውድ የሚባሉ ነገሮችን መግዛት የሌለባችሁ። ለሰው ልጅ አድሚሬሽን የምትፈልጉ ከሆነ ወይንም ደግሞ ክብርንና መደነቅን የምትፈልጉ ከሆነ ገንዘብ በጣም ዊክስት የሚባለው ቦታ ነው፣ ወይንም ደግሞ ደካማ የሚባለው ቦታ ነው። ትክክለኛ ሪስፔክት ወይንም ትክክለኛ ክብር ከዛ አይመጣም። ከሰው ልጅ ትክክለኛ የሚባለውን ክብርና አድናቆት የምታገኙት በትህትናችሁ ወይንም በሂዩሚሊቲያችሁ ነው። እያንዳንዱን ሰው እንዴት ነው የምታናግሩት? ከሰው ጋር ያላችሁስ ባህሪ ምን ይመስላል? ለሰው ልጅ ታዝናላችሁ ወይ? ለሰው ልጅ ቅን ናችሁ ወይ? እነዚህ ነገሮች ናቸው ትክክለኛ የሚባል አድናቆትን፣ ትክክለኛ የሚባል ክብርን ወደ ህይወታችሁ ይዘውላችሁ የሚመጡት። ስለዚህ ምንም አይነት ነገር ከመግዛታችሁ በፊት እኔ ማንን ነው ለማስደሰት እየሞከርኩ ያለሁት? ማን እንዲደሰትብኝ ነው? ማን እንዲያደንቀኝ ነው? ማን እንዲያከብረኝ ነው ብላችሁ ጠይቁ። እውነታውን ንገረኝ ብትሉት ሞርጋን ሃውሰል ማንም ሰው ስለ እናንተ እያሰበ አይደለም ይላችኋል። ሞርጋን ሃውሰል በ7ኛ ደረጃ ወጥመድ ነው ብሎ ያስቀመጠው You think looking rich means being rich ይለዋል። በፍጥነት እንዴት ነው ድሃ መሆን የምችለው ብላችሁ ካሰባችሁ ሀብታም ሳትሆኑ ሀብታም እንደሆነ ሰው ማስመሰል ስትጀምሩ ነው። ቅንጡ የሚባል መኪና ትገዛላችሁ፣ ውድ የሚባል ሰዓት ትይዛላችሁ፣ በጣም ኤክስፔንሲቭ የሚባል ውድ የሚባሉ ሆቴሎችም እየሄዳችሁ እረፍትን ለማግኘት ትሞክራላችሁ። የምርም ሀብት እንዳላችሁ ይሰማችሁ ይሆናል፣ ነገር ግን ለትንሽ ጊዜ ነው። ሞርጋን ሃውሰል እንደሚናገረው ከሆነ ገንዘብ እያወጣችሁ ያላችሁት ምን ያህል ገንዘብ እንዳላችሁ ለማሳየት ከሆነ ያ ገንዘብ በፍጥነት እያለቀባችሁ ይመጣና ከምንም ጊዜውም በላይ ትንሽ የሚባል ገንዘብ በእጃችሁ ላይ ሲቀመጥ ታያላችሁ ይላል። ብዙ ጊዜ ሀብት የሚባልን ነገር የምንመለከተው በምናየው ነገር ነው። ስለዚህ አሁን ለምሳሌ ጥሩ የሚባል መኪና ከተመለከትን ይህ ሰው ብር አለው ልንል እንችላለን። ነገር ግን ትክክለኛ የሚባል ዌልት፣ ትክክለኛ የሚባል ሀብት የሚገመተው የሚታየው በማይታዩ ነገሮች ውስጥ ነው ይለናል። ምናልባትም የ40ና የ50 ሚሊዮን ብር መኪና የሚነዱ ሰዎችን ስትመለከቱ አቤት አቤት እንዴት አይነት ብር ቢኖራቸው ነው ብላችሁ ታስቡ ይሆናል። ነገር ግን በባንክ እንደሆነ ላታውቁ ትችላላችሁ። ከማንኛውም ሰው የተሻለ ብር እንዳላቸው ግልጽ ነው፣ እሱ የታወቀ ነው። ነገር ግን ያንን መኪና ሜንቴን ለማድረግና የባንክ ዕዳቸውንም እያቃለሉ ለመሄድ ማሰብ እንዳለባቸው፣ መስራት እንዳለባቸው፣ መጨነቅም እንዳለባቸው ረስታችሁታል።
ስለዚህ በፕሬሸር ውስጥ እየተንቀሳቀሱ ያሉ ሰዎች ናቸው። በካሽ መኪናቸውን የገዙ ይኖራሉ። አብዛኛው ሰው ግን በባንክ ዕዳ ነው እየተንቀሳቀሰ ያለው። ስለዚህ ይህንን እንኳን ልብ ማለት አንችልም። መኪናውን ስናይ በቃ ራሳችንን በመኪና ውስጥ ስለምናስገባና እኔ ይህንን መኪና ብነዳው ብለን ስለምናስብ ሌሎቹን ነገሮች ልብ ማለት ወይንም ማስተዋል አንችልም። ታዲያ አሁን ሀብት ማለት ምን ማለት ነው ብትሉት ሞርጋን ሃውሰል ሀብት ማለት በአይናችሁ ወደምታያቸው ነገሮች ያልተቀየሩ ፋይናንሻል አሴቶች ናቸው። በአይናችን የማንመለከታቸው ነገሮች ነገር ግን ገንዘብን ወደ ህይወታችን እያመጡ የሚቀጥሉልን ነገሮች ናቸው ይላል። ስለዚህ ሀብታም ለመምሰል መሞከር ማለት ስፔንዲንግን ይጠይቃል ማለት ነው፣ ወይንም ደግሞ ወጪን ይጠይቃል። ነገር ግን ትክክለኛ ሀብት ወጪ አይፈልግም። ያ ሀብታም እንደሆነ ለማሳየት የሚፈልገው ሰው ተጨማሪ ገንዘብ ባገኘ ቁጥር ያንን ገንዘብ እያወጣ ስፔንድ እያደረገ ነው የሚያልፈው እንጂ የተሻለ ነገርን ቢውልድ ላድርግ ወይንም ለመስረት እያለ አያስብም። ትክክለኛ ሀብት የሚሰጣችሁ ነገር አለ። ያም ደግሞ ነፃነት ነው። የገንዘብ ነፃነትን ታገኛላችሁ፣ የጊዜንም ነፃነት ታገኛላችሁ። ከሁሉም በላይ ግን ፒስ ኦፍ ማይንድን ያመጣላችኋል። የአእምሯችሁ ሰላም አንደኛ የሚባል ቅድሚያ ሊሰጠው የሚገባው ነገር ይሆናል ማለት ነው። የሚያስገርመው ነገር ደግሞ ይላል ሞርጋን ሃውሰል፣ በህይወታችን ውስጥ በጣም መጥፎ የሚባለውን ውሳኔዎች የምንወስነው ሀብታም ለመሆን ስንሞክር ሳይሆን ሀብታም ለመምሰል ስንሞክር ነው ይላል። ሀብታም ለመሆን መሞከር ማለት ምንም አይነት አቴንሽንንም አይጠይቅ፣ ምንም አይነት ትኩረትንም አይጠይቅ መንገድ ነው። ነገር ግን ሀብታም ለመምሰል መሞከር ብዙ ኤነርጂ፣ በተመሳሳይም ደግሞ ብዙ አቴንሽንን ይጠይቃል። ትክክለኛ ሀብታም ለመሆን ግን ከሞከራችሁ እያንዳንዱን ገንዘባችሁን ወስዳችሁ ኢንቨስት ባረጋችሁ ቁጥር የሚያጨበጭብላችሁ ሰው የለም። ማንም ልብ አይላችሁ። አንዴ ሀብታም እንደሆናችሁ ከተረጋገጠ በኋላ ነው ሁሉም ሰው ማጨብጨብ የሚጀምረው እንጂ መጀመሪያ ስትሰሩት ማንም ልብ አይልም። በዚህ ነው የመጽሐፉ ጸሐፊ ሞርጋን ሃውሰል እናንተ የምርም ሀብታም መሆን የምትፈልጉ ከሆነ ሀብታም ላለመምሰል ተዘጋጁ የሚለው። ምክንያቱም ሀብታም በመሰል አይደለም፣ ሀብታም ሳትመስሉ አድፍጣችሁ ልትሰሩ ይገባል። እያንዳንዱን የምታስገቡትንም ነገር በደንብ አድርጋችሁ ኢንቨስት ማድረግ ይጠበቅባቸዋል ይላል። ሲጀመርም ሀብታም መሆን የምትፈልጉት ለሰዎች ለማሳየት ወይንም ደግሞ ምን ያህል እንዳለኝ እዩ ለማለት እንዳልሆነ ግልጽ ነው አይደል? እናንተ የምትፈልጉት ሎንግ ተርም የሆነ ፒስ ነው። በቃ ለረጅም ጊዜ የሚቆይ ሰላምን በህይወታችሁ የምትፈልጉ ከሆነ ገንዘባችሁን እያወጣችሁ አታሳዩ፣ ደበቅ እያደረጋችሁ መኖር ነው። ስምንተኛው ትራፕ ወይንም ስምንተኛው ወጥመድ you fall for fear disguised as wisdom ይላል። እንደ ድንገት መጥፎ ዜና ብትሰሙ በአንዴ አቴንሽናችሁ ወይንም ትኩረታችሁ ወደዛ ነገር ይሄዳል። ምክንያቱም አስቸኳይ እንደሆነ ያህል ይሰማችኋል። በተጨማሪም ደግሞ አስፈላጊ ነው ብላችሁም ታስባላችሁ። አሁን እዚህ ቁጭ ብላችሁ የዶላር ዋጋ ቀጣይ ሳምንት ይህን ያህል ይገባል ብላችሁ ለአንድ ሰው ብትናገሩ ቁጭ ብሎ ያዳምጧችኋል። ምክንያቱም ህይወቴ ሊከብድ ነው ብሎ ያስባሉ። ማርኬቱም ክራሽ ያደርጋል ወይንም ደግሞ የገበያውን ዋጋ ይናጋል ብላችሁ ለአንድ ሰው ማውራት ብትጀምሩ የምርም ቁጭ ብሎ ያዳምጧችኋል። እንደነዚህ አይነት ሰዎች ፔሲሚስት የሚባሉ ሰዎች ናቸው። ወዲያውኑ ነው አሉታዊ ነገር ይገዛቸዋል። አእምሯቸውም ለአሉታዊ ነገር የተዘጋጀ ነው። ስለዚህ አሁን ገንዘብ ሊያወጡ እያሰቡ ከነበረ ወይንም ኢንቨስት ሊያደርጉ እያሰቡ ከነበረ አይቅርብኝ ብለው መቀመጥ ይጀምራሉ። ለነሱ ይሄ ስማርት ዲሲዥን ነው። በብልሃት የወሰኑት ውሳኔ ይመስላቸዋል። አስበው አስተውለው ያመጡት ነገር። ሞርጋን ሃውሰልም በሚገርም መንገድ እንዲህ ብለው ተናግሮት ነበረ። ኦፕቲሚዝም ወይንም ደግሞ ቀና ነገር ይፈጠራል ብሎ ማሰብ የሆነ ሰው ከሱ እንድትገዙ እናንተን እያሳመናችሁ ይመስላችኋል። ነገር ግን ፔሲሚዝም ወደፊት መጥፎ ነገር ይመጣል ብዬ ለእናንተ እኔ ብነግራችሁ እኔ እያገዝኳችሁ እንደሆነ ይሰማችኋል ይላል። ለምንድን ነው ብለንም ብንጠይቅ እነዚህ ፔሲሚስቲክ የሚባሉ ታሪኮች ወይንም ኔጌቲቭ የሚባሉ ታሪኮች ሲጮሁም በደንብ ነው የሚጮሁት። ማለትም ደግሞ ቶሎ ይሰራጫል። አዲስ መረጃ ነው ተብሎም ሊነገራችሁ ይችላል። በተጨማሪም ደግሞ ስሜታዊ እንድትሆኑ የሚያረጋችሁ ነገር ነው። ስለዚህ ልብ ትላላችሁ። ጥሩ ዜና ብትሰሙ ግን ወዲያውኑ ነው ሪያክት አታረጉም። በቃ ይሄ ነገር ያለ እኮ ነው ብላችሁ ነው የምታልፉት። መጥፎ ዜና ግን ከመጣ እንዴ ከስንት ጊዜ በኋላ ትላላችሁ። ሰው በኔጌቲቭ ነገር ቶሎ ለማመን ለምን ይቸኩላልም ካላችሁ አንደኛ በፍጥነት የሚከሰት ነገር ነው። ሁለተኛ ነገር ደግሞ በሁሉም ቦታ ያንን ነገር ሲወራ ትሰሙታላችሁ፣ ቶሎ ይሰራጫል። ብዙ መልካም የሚባሉ ነገሮች ግን ጸጥ ያሉ ናቸው። በተጨማሪም ደግሞ ቀስ ብሎ የሚደረስባቸው ነገሮች ናቸው፣ በፍጥነት አይደለም። ስለዚህ አሁን ኦፕቲሚዝም ማለት ምን ማለት ነው? ዝም ብላችሁ አይናችሁን ጨፍናችሁ ወደፊት ጥሩ ነገር ይፈጠራል ብሎ መሄድ እኮ አይደለም። ሞርጋን ሃውሰል እያለ ያለው በዚህ መንገድ ይሄዳለሁ፣ ይህ መንገድ አደጋ እንዳለው አውቃለሁ፣ መንገድ ላይም ደግሞ ቻሌንጆች ወይንም መሰናክሎች እንደሚያጋጥሙኝም አውቃለሁ። እንደዛም ቢሆን ግን በመጨረሻም ከእንደዚህ አይነት ጊዜ በኋላ እንዲህ አይነት ስኬትን እጠብቃለሁ ብሎ ማመንን ይጠይቃል። ታዲያ ሞርጋን ሃውሰል ይህንን በተሻለ ቃል እኔ ላስቀምጠው ይልና እንደዚህ ይላል። ነገሮች መጥፎ እንደሚሆኑ ኤክስፔክት ማድረግ መጠበቅ፣ ነገር ግን እነዛ ነገሮች በጥሩ መንገድ ከመጡ የዛኔ እናንተ ሰርፕራይዝድ ትሆናላችሁ፣
ትገረማላችሁ ይላል። ይህ ማለት ምን ማለት ነው? የምትጀምሩት አዲስ ንግድ ውስጥ ኪሳራ እንደሚያጋጥማችሁ እያወቃችሁ ነው የምትገቡት። ኪሳራን ኤክስፔክት አድርጋችሁ ለዛ የሚሆን በጀት አዘጋጅታችሁ ትገባላችሁ። ነገር ግን እንበልና ለመጀመሪያው 1-2 ዓመት የማትከስሩ ከሆነ ይከሰትብኛል ያላችሁት ነገር ካልተከሰተባችሁና ሁሉም የተዘጋጃችሁበት ነገር ሳይኖር ቀና ነገር ከተፈጠረ የዛኔ ሰርፕራይዝድ ትሆናላችሁ። በጣም ብልህ የሚባሉ ኢንቨስተሮችን በጨዋታ ውስጥ የሚያስቀራቸው አመለካከት ወይም ማስተሳሰብ ይሄ ነው። የወጣውን መጥፎ ነገር እንዳለ በሰማችሁ ቁጥር እናንተ ፓኒክ ታደርጋላችሁ፣ ትደናገጣላችሁ። ምናልባትም ትክክለኛው መንገድ ላይ ቆይታችሁ በመጨረሻም ፎልድ ልታደርጉ ወይንም ደግሞ አይ በቃ ይቅርብኝ ብላችሁ መንገድ ልቀይሩ ትችላላችሁ። ታዲያ አሁን ይሄ ሁሉ በምን ምክንያት ነው የመጣው ካላችሁ ፔሲሚስት ሆናችሁ ለመሄድ ስለሞከራችሁ ነው። ኦፕቲሚስት ለመሆን ብትሞክሩ፣ ነገሮችን በአዎንታዊ መንገድ ብትመለከቱ እንደነዚህ አይነት ችግሮች ይመጡብኛል፣ ነገር ግን ካልመጡ ደግሞ ጥሩ ነው ብላችሁ ማለፍ መቻልን ይጠይቃል። ታዲያ አሁን በፔሲሚዝም ውስጥ ላለመያዝ፣ አሉታዊ በሆኑ ነገሮች ውስጥ ላለመታሰር ምን ላድርግ ካላችሁ ዙም አውት ይለናል። ስታስቡ ያንን ነገር የምታስቡት ቀጣይ ሳምንት ይሄ ነገር እንዴት ይሆናል፣ ቀጣይ ዓመት እንዴት ይሆናል ሳይሆን ከዛሬ 10 ዓመት በኋላ ይሄ ነገር ምን ሊመስል ይችላል በሚል አመለካከት ውስጥ ታልፋላችሁ። ሂደቱ እየተፋጠነ ይሄዳል። እድገቱም ልክ እንደዛው። ነገሮች ደግሞ ኮምፓውንድ እያደረጉ እጥፍ ድርብ እየሆኑ መሄዳቸው አይቀርም። ኦፕቲሚዝምም ወይንም ደግሞ አዎንታዊ ነገሮችን እየተመለከቱ በህይወት ውስጥ መቀጠልም ትዕግስትን ይጠይቃል። ስለዚህ አሁን ሰዎች ወደ እናንተ መጥተው የዚህች ሀገር ኢኮኖሚማ ልትፈርስ ነው፣ በቃ አሁን እኮ የለንም፣ ዶላር ይህን ያልገባ እያሉ ሲያስፈራሯችሁ የምርም እያወሩ ያሉት ነገር ትክክል ነው፣ በመረጃ ላይ የተደገፈ ነው ወይንስ ደግሞ ፍርሃታቸውን እየገለጡልኝ ነው ብላችሁ መጠየቅ አለባችሁ። ምክንያቱም አብዛኛው ሰው ፍርሃቱን ነው ልክ እንደ ጥበብ አድርገው እያወራ ያለው። እናንተም ደግሞ እነሱ ፓሽኔትሊ ሲያወሩት ሰሙና አዎ ይሄ ነገር ትክክል ሊሆን ይችላል ብላችሁ ታስባላችሁ። ስለዚህ በእንደዚህ አይነት ሰዎች አትታለሉ፣ ፍርሃት የዋጣቸውን ሰዎች አታዳምጡ ይላል። እዚህች ምድር ላይ ስለ ገንዘብ የሚነገሩ አስፈላጊ የሚባሉ ነገሮች ምናልባትም በዜና ላይ ላትሰሟቸው ትችላላችሁ። ቶሎ ገንዘባችሁንም በዚህ መንገድ ማግኘት ትችላላችሁ ላይሏችሁ ይችላሉ። ነገር ግን ከረጅም ዓመታቶች በኋላ እነዚህ ነገሮች የምርም እየከፈሏችሁ እንደሚመጡ ልብ ትላላችሁ። ሀብት ማለት ምን ማለት ነው ካላችሁ ያቀዳችሁትን እቅድ ይዛችሁ ስትራቴጂያችሁን ይዛችሁ በገንዘብ ጨዋታ ውስጥ ለረጅም ጊዜ መቆየት። ረጅም ጊዜ ማለት ስንት ጊዜ ነው ካላችሁ የእናንተ ፕላን እስኪሳካላችሁ ድረስ። ስለዚህ አሁን ወደ 9ኛ ወጥመድ ደግሞ እንሸጋገራለን ማለት ነው። You think saving needs a goal ይለዋል። አብዛኛው ሰው ሀብት ማለት ብዙ ገንዘብን መስራት ይመስለዋል። የተሻለ ስራን ማግኘት ወይንም ባላችሁበት ቦታ እድገትን ማግኘት፣ ተጨማሪ ገንዘብ መስራት ወይንም ደግሞ ምርጥ የሚባል ኢንቨስትመንት ላይ ገንዘባችሁን ማስቀመጥ። ሞርጋን ሃውስል ግን ከዚህ የተሻለ ነገር አለ ይላል። እዚህ ምድር ላይ ገንዘብን በተመለከተ በወር ምን ያህል ማግኘት እንደምትችሉ ኮንትሮል ልታረጉት ወይንም ልትቆጣጠሩት አትችሉ። የሀገሪቷንም ገበያ እኔ ልቆጣጠር ብላችሁ ልታስቡ አትችሉ። እነዚህ ነገሮች ከቁጥጥራችሁ ውጭ የሆኑ ነገሮች ናቸው። ታዲያ ሙሉ ለሙሉ ቁጥጥር ያላችሁ ምን ላይ ነው ከተባለ ሴቪንግ ላይ ነው ወይንም ደግሞ ቁጠባ ላይ። ሞርጋን ሃውስልም እንደሚናገረው ከሆነ ለመቆጠብ የሆነ ግብ አያስፈልጋችሁም ይላል። በቁጠባም ነፃነታችሁን እየገዛችሁ መምጣት ትችላላችሁ። አንዳንዴ የምቆጥበው ይህንን ለመጀመር ነው፣ ይህንን ለማድረግ ነው ባትሉም እንኳን መቆጠባችሁ አይከፋም። ሰዎች ብራቸውን በሚይዙበት ጊዜ እናንተ ማውጣት የሚያስችላችሁ ሁኔታ ላይ ልትሆኑ ትችላላችሁ። ካላችሁበት ቦታ ልለውጥም ካላችሁ የሚያስችላችሁን ያህል ገንዘብ ታገኛላችሁ። ሰዎች እምቢ ማለት ሳይችሉ ቀርተው እናንተ ገንዘብ ስላላችሁ እምቢ ማለት የምትችሉበት ሁኔታ ላይ ልትቀመጡ ትችላላችሁ ይላል። ቁጠባ ማለትም በኢጓችሁና በምታገኙት ገቢ መካከል ያለው ቦታ ነው ይለናል። ለዚህ ነው በጣም ከፍተኛ የሚባል ደሞዝ የሚያገኙት ሰዎች አሁንም ደሞዝን እየጠበቁ እየተንቀሳቀሱ ያሉት። በአመት $250,000 የሚያገኘውን ጠበቃ ተመልከቱት። የሚያምር አዲስ ፖርሽ ይነዳል። በተጨማሪ ቅንጡ ቤት አለው። በሳምንት 6 እና 7 ቀን ሙሉ ለሙሉ ውጪ ነው ምግብ የሚበላው ማለት ይቻላል። ሲበላም ደግሞ ተራ ሬስቶራንት ውስጥ አይደለም፣ ፋንሲ የሚባሉት ቦታዎች ላይ የሄደ ነው ገንዘቡን የሚያወጣው። አሁን ታዲያ ከሩቅ ለሚመለከተው ሰው እሱ በጣም ምርጥ የሚባል ህይወትን እየኖረ ነው ብለው ሊያስቡ ይችላሉ። የአንድ ወር ደሞዙ ግን ቢቋረጥ ይህ ሰውዬ ትልቅ የሚባል ችግር ውስጥ የሚገባ ሰው ይሆናል። ታዲያ ለምንድን ነው እንደዚህ አይነት ችግር ውስጥ የገባው ካላችሁ የሚያገኘው ገንዘብ በጨመረ ቁጥር እሱም ደግሞ ላይፍ ስታይሉን ወይንም ያኗኗር ዘይቤውን እየጨመረ መጣ። የምታገኙት ገንዘብ ከፍ ባለ ቁጥር ኢጓችሁን በዛው ልክ ከፍ ማለት የለበትም። አለበለዚያ ሴቪንግ ወይንም ደግሞ ቁጠባ የሚባለው ነገር አይኖርም። ነገር ግን ኢጓችሁን አሁንም ዝቅ አድርጋችሁ ኢንካማችሁ ወይንም የምታገኙት ገንዘብ ከፍ እያለ በመጣ ቁጥር የበለጠ ሴቭ የማድረግ ወይንም ደግሞ የበለጠ የመቆጠብ ቦታን ታገኛላችሁ።
በመጨረሻም ሀብት ማለት ምን ማለት ነው ብላችሁ ሞርጋን ሃውሰልን ብትጠይቁት ተጨማሪ መፈለግ ሳይሆን የምትፈልጉትን ነገር እየቀነሳችሁ መምጣት ነው ይላል። ኢጓችሁ አያስፈልጋችሁም። ኢጓችሁን እያጠፋችሁ መምጣት ነው። አላስፈላጊ ጫና ውስጥ መግባት አያስፈልጋችሁም። ስለዚህ ለምንድን ነው የማያስፈልጋችሁ ነገር ለመግዛት የምትሞቱት? ከሰዎችም ደግሞ አድናቆትን ወይንም ደግሞ ከሰዎችም ምስጋና እንፈልጋችሁ በእነሱ ፊት ክብርን ሊያላብሰኝ ይችላል የሚለውን ነገር ከማባረር መሰብሰብን ይጠይቃል። ስለዚህ ሴቪንግ ማለት ወይንም ቁጠባ ማለት ስለምታገኙት ገቢ ሳይሆን ስለ አወጣጣችሁ ነው። ማውጣት የሌለባችሁን ገንዘብ ለምን ብላችሁ ታወጡታላችሁ? ለምን ቁጭ አይለው? የበለጠ ሴቭ እያደረጋችሁ ባለፋችሁ ቁጥር ፍሌክሲቢሊቲን እያገኛችሁ ትመጣላችሁ። ነገሮች አልሳካ ቢሏችሁ፣ መጥፎ ነገር ቢከሰት መንቀሳቀሻ ክፍተት ቦታ አለ። የማትፈልጉትን ስራ ገንዘብ ስለሌላችሁ ብቻ አትቀበሉም ማለት ነው። ቆም ብላችሁ ለእኔ የሚያስፈልገኝ ነገር ይሄ ነው ብላችሁ መርጣችሁ እንድታልፍ ያደርጋችኋል። በሞርጋን ሃውሰል የተጻፈውን ዘ ሳይኮሎጂ ኦፍ ማኒ የተሰኘውን መጽሐፍ እየገመገምን ነው። ቀጣዩን ፓርቲ ይዤላችሁ እመጣለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ።